የብርሃን ሞባይል ባንኪንግ እንዴት ተሻሽሏል ይበልጥ ዘመኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ዛሬ አርጀንቲና ከግብጽ ጋር ይጫወታሉ። ወይም ሁለት ግራኞች ሊዮኔል ሜሲና ሙሐመድ ሳላህ የሚገናኙበት ጨዋታ ነው። የግብጽ ብሔራዊ ቡድን በዓለም ዋንጫ ታሪክ ግዙፍ ነው። በአፍሪካ እግር ኳስ ውስጥ 7 የአፍሪካ ዋንጫዎች ያሸነፈ ነው። ግን 4 የዓለም ዋንጫዎች ብቻ ነበር የተጫወተው። ግን እስከዚህኛው የዓለም ዋንጫ ድረስ አንድ ጨዋታ ብቻ ነበር ያሸነፉት። አሁን ግን የመጨረሻዎቹ 16 ቡድኖች ውስጥ ደርሰዋል። ስለዚህ የሙሐመድ ሳላህ የግብጽ ብሔራዊ ቡድን ፍጻሜ ከሆነ ይሄ ፍጻሜው በተዋበ ሁኔታ ነው እየሆነ ያለው። ውድድሩ ላይ የግብጽ ብሔራዊ ቡድን ብዙ ሰው ከገመተው በላይ ርቀት ስለተጓዘ ማለት ነው። ባለፈው አውስትራሊያን በመለያ የፍጹም ቅጣት ምት አሸንፈዋል። ግን ስለ አርጀንቲና ብሔራዊ ቡድንና ስለ ሊዮኔል ሜሲ ጥቂት ማንሳት ፈልጌ ነው። በቅርብ ጊዜ መነሻዬ ላይ ቅድም እንዳነሳሁት የአርጀንቲና ብሔራዊ ቡድን ያለፈውን የዓለም ዋንጫ ሜሲ ለብቻው ነው ባይባልም ግን ለብቻው የሚያስመስል ከፍተኛ ተጽዕኖ ግን ነበረው። 7 ጎሎች አስቆጥሯል በ7 ጨዋታዎች። አርጀንቲና ያንን ውድድር ያለ ሊዮኔል ሜሲ ሻምፒዮን ልትሆን አትችልም ነበር። ሌሎች ከፍ ያለ ሚና የነበራቸው ተጫዋቾች ነበሩ። ግብ ጠባቂው ኤሚሊያኖ ማርቲኔዝ፣ ወደ መጀመሪያ አሰላለፍ ከመጣ በኋላ አማካዩ ፈርናንዴዝ፣ የቼልሲው ተጫዋች ቤንፊካ ውስጥ ነው ይጫወት የነበረው፣ ወይ ሁሊያን አልቫሬዝ ወይ አንሄል ዲ ማሪያ፣ እያንዳንዳቸው የራሳቸው ሚና ነበራቸው። ግን ምንም ጥያቄ የለውም የዚያ ቡድን ኤክስ ፋክተር የነበረው ዋናው አውራው ተጫዋች የነበረው ሊዮኔል ሜሲ ነው። ከዛ በፊት ደግሞ 2021 ላይ በብራዚል የተደረገውን የኮፓ አሜሪካ ውድድር አሸንፈው ነበር። እዛም የድል ጉዟቸው ውስጥ ሌላ በጣም ወሳኝ ተጫዋቻቸው ነበር። 2024 ላይ ግን ያሸነፉት ኮፓ አሜሪካ ላይ ምናልባት አርጀንቲና ያለ ሊዮኔል ሜሲም መጫወት እንደምትችል አሳይታለች የሚያስብል አይነት በመጠኑ ከሜሲም ውጭ ያለ መፍትሄ ማግኘት መጀመራቸውን የሚያሳይ አይነት ሆነ። አንደኛ ወደ ውድድሩ ሲመጣ ከጉዳት ጋር ነበር የመጣው። ስለዚህ ብዙዎቹ ጨዋታዎች ላይ በላቀ የችሎታው መጠን እየተጫወተ አልነበረም። በፍጻሜው ጨዋታ ላይ ደግሞ በጊዜ ተጎዳ። ስለዚህ ጨዋታውን አብዛኛውን ጊዜ ያለ ሜሲ ነበር የተጫወቱት እና የቡድኑ ከፍተኛ ጎል አስቆጣሪ የነበረው ላውታሮ ማርቲኔዝ 4 ጎሎች ያስቆጠረው ተጫዋች እሱ ነበር እና ያለ ሜሲ መጫወት እንደሚችሉ ያለ ሜሲ ማሸነፍ እንደሚችሉ እዛ የኮሎምቢያ የፍጻሜ ጨዋታ ላይም ሌሎችም ጨዋታዎች ላይ አሳይተው ነበር። ከዛ በዓለም ዋንጫ የማጣሪያ ጨዋታ ደግሞ የቡድኑ ምርጥ ፐርፎርማንስ የሚባለው በእርግጥ ሜሲ በጠቅላላው የማጣሪያው ሂደት ውስጥ በጣም አስደናቂ ነበር። ሪካርዱ በድጋሚ ብዙ ጎል ያስቆጠረው ተጫዋች እሱ ነው። ብዙ የመጨረሻ ኳሶች ያቀብሏል። የአርጀንቲና በድጋሚ ትልቁ ተጫዋች ነበር። እሱ ለክርክር የሚቀርብ አልነበረም። ግን ከ18ቱ ጨዋታዎች 10ሩን የተጫወተው። ስለዚህ ያለሱ መጫወት ለምደው ነበር እና ትልቁ ድላቸው በዛ የማጣሪያ ሂደት ውስጥ ብራዚልን የዶሪቫል ጁኒዮር የቀድሞ የብራዚል አሰልጣኝ የመጨረሻ ጨዋታ ነበር። በቦነስ አይረስ 4-1 ያሸነፉበት ጨዋታ ነበር። እዛም ጨዋታ ላይ ሊዮኔል ሜሲ አልነበረም። ደግሞ ሜሲ አሁን ባለበት ሁኔታ በማያሚ አይደል እየኖረ ያለው እየተጫወተም ያለው። ስለዚህ እየመረጠ ነው የሚጫወተው ጨዋታዎችን። ሁሉንም ጨዋታዎች አይጫወትም። ሁሉንም ረጃጅም ዓለም አቀፍ ጉዞዎችና እነዛን አህጉር አቋራጭ በረራዎች አያደርግም። ብዙ ጊዜ በበረራ ውቅያኖሶች አያቋርጥም። ስለዚህ ራሱን ብዙ ፕሮቴክት ያደርጋል፣ ብዙ ይቆጥባል እና ሜሲ የሌለባቸው ጨዋታዎች አሉ በቅርብ ዓመታት የአርጀንቲና ጨዋታዎች እና በእነዛ ጨዋታዎች ሁሉ ጥሩ ይጫወቱ ነበር። አንዳንድ ትልቅ ድሎችም ነበሯቸው። ይሄ ዓለም ዋንጫ ከተጀመረ በኋላ ግን ሜሲ ዲፔንደንሲያ ወይም ሜሲ ላይ ያለ ጥገኝነት በስፓኒሽ ሜሲ ዲፔንደንሲያ ወይም የሜሲ ዲፔንደንሲ በእንግሊዝኛ ወይም የሜሲ ጥገኝነት እንደበለው በአማርኛ ብዙ ይታያል እና አንዳንዶቹ ቁጥሮቹ በተለይ በጣም የሚያሳስቡ ናቸው። የአርጀንቲና ብሔራዊ ቡድን በእርግጥ ያለ ጫና ነው እየተጫወተ ያለው። ባለፈው እንዲያውም ቲም ቪክሪ የሚባል የታወቀ የላቲን አሜሪካ ጸሐፊ በብራዚል የሚኖር እንግሊዛዊ ነው እና በቃ ይሄ ውድድር እኮ የሚመስለው እስከዛ የኬፕ ቨርድ ጨዋታ ድረስ ቢያንስ ሜሲ ያለፈውን የዓለም ዋንጫ በማሸነፉ በአርጀንቲና ደጋፊዎች እንደገና ብዙ ፍቅር የሚያገኝበት ብዙ ውዳሴ የሚያገኝበት ቬነሬት የሚደረግበት ይመስላል ብሎ ነበር።
ያለ ጫና ልክ እንደ ፌስቲቫል ያለፈው ድላቸውን እንደሚያከብሩበት አይነት ድግስ አይነት ስሜት ነበረው። ብዙ ውይይት አልነበረም የአርጀንቲና ብሔራዊ ቡድን በተመለከተ። ዋንጫ እንዲያሸንፉም ጫና የለባቸውም። አርጀንቲና ነው፣ ስለዚህ ዋንጫ እንዲያሸንፉ ከሚጠበቁ ቡድኖች መካከል አንደኛው ነው። ነገር ግን ውድድሩ እየተደረገ አሁን የቁርጡ ጊዜ ላይ ደረስን አይደለም። የዓለም ዋንጫ የዘንድሮ የውድድሩ ባህሪ የትኛውም ትልቅ ቡድን ከዓለም ዋንጫ የጥሎ ማለፍ ምዕራፍ የሚቀርበት አልነበረም። ቢያንስ ከመጀመሪያዎቹ 32 ቡድኖች ውጪ ሊሆን አይችልም የትኛውም ትልቅ ቡድን። ደግሞ መጨረሻም ላይ የሆነው እንደዛ ነው። ትልቅ ቡድን ሆኖ ወደ ጥሎ ማለፍ ያላለፈ ቡድን የለም። ትልቅ ስል በዓለም ዋንጫ ወይ በጠቅላላው በእግር ኳስ ባለው ታሪክ ማለት ነው። እና የአርጀንቲና ብሔራዊ ቡድን ግን ባለፈው ከኬፕ ቨርድ ጋር ተጫወተና ይሄ ብሔራዊ ቡድን የሰጣቸውን ፈተና ካየን በኋላ ለውይይት የሚጋብዙ አንዳንድ ጥያቄዎች ግን የሚያስነሳ ነው። የሜሲ ጥገኝነት እንደገና ተመለሰ ወይ? የሆነ የተላቀቁት እየመሰለ ስለነበር ደግሞ ያስፈልጋቸዋል። ድህረ ሜሲ እቅድ ያስፈልጋቸዋል። ሜሲን የሚሆን ተጫዋች አያገኙም። እሱን እርግጠኛ ሆኖ መናገር ይቻላል። ግን ከሜሲ በኋላ ያለ እቅድ ግን ያስፈልጋቸዋል። እኔ አሰልጣኙ ባይናገርም የሊዮኔል ሜሲም የሊዮኔል ስካሎኒም የመጨረሻው የዓለም ዋንጫ ይመስለኛል። በአንዳንድ ዶክሜንታሪዎች ላይ እንዳየ ነው ካለፈው ኮፓ አሜሪካ በኋላ መልቀቅ ፈልጎ ነበር። ኢቭን ካለፈው የዓለም ዋንጫ በኋላ መልቀቅ ፈልጎ ነበር። ስለዚህ ምንም አይነት ጉዞ ቢኖረው ከዚህ በላይ ላሳካ አልችልም የሚል እምነት ስለሚኖረው አንዳንድ አሰልጣኝ በራሱም ጊዜ የሚለቅበት እድል ሊኖር ይችላል። እንግዲህ ሴዛር ሜኖቲ እና ከካርሎስ ቢላርዶ ጋር የዓለም ዋንጫ ያሸነፈ አሰልጣኝ ነው። ስለዚህ በአርጀንቲና እግር ኳስ ታሪክ ውስጥ ልዩ ስፍራ ያለው አሰልጣኝ መሆኑ ግልጽ ነው። ስለዚህ እቅዶች ያስፈልጓቸዋል። ከነዚህ ትልልቅ ሰዎቻቸው ከሁለቱ ሊዮኔሎች በኋላ ያለ እቅድ ያስፈልጋቸዋል። ለጊዜው ግን አሳሳቢ ነው። ምክንያቱም የአርጀንቲና ብሔራዊ ቡድን ካስቆጠራቸው 11 ጎሎች በዚህ ውድድር ላይ 7ቱን ያስቆጠረው ሊዮኔል ሜሲ ነው። አንዱም የፍጹም ቅጣት ምት ጎል አይደለም። አንድ የፍጹም ቅጣት ምት አግኝቶ ነበር ከኦስትሪያ ጋር ስቶታል። እሱ እንደምታውቁት ግን እሱ ብቻ ሳይሆን የአርጀንቲና ብሔራዊ ቡድን በዚህኛው ውድድር ላይ ከሚያደርጋቸው ወይ ካደረጋቸው ሙከራዎች መካከል 25 ኢላማቸውን የጠበቁ ሙከራዎች ነው በእነዚህ 4 ጨዋታዎች ያደረጉት። 15ቱን የሞከረው እሱ 15ቱን የሞከረው ወይም ወደ 60% ገደማ የሚሆነውን የሞከረው እሱ ወይም ከቡድን ጓደኞቹ በ50% የበለጠ ሙከራ ሞክሯል ማለት ነው። ምክንያቱም የተቀሩት ተጫዋቾች በሙሉ ተደምረው አብረውት ጨዋታውን የጀመሩ ተጫዋቾችም ተቀይረው የሚገቡ ተጫዋቾችም ተደምሮ 10 ኢላማውን የጠበቀ ሙከራ ብቻ ነው ያደረጉት። ስለዚህ 15 ከ10 በ50% ይበልጣል እና በዓለም ዋንጫ ላይ የትኛውም ቡድን ውድድሩን 48 ሆኖ ሲጀምሩም አሁን የቀሩት ተጨማሪ የመጨረሻዎቹ ጨዋታዎች አሁን 16ቱ ጨዋታዎች አሉ እና አርጀንቲና እና ስዊዘርላንድ የሚያደርጓቸው ጨዋታዎች የትኛውም ቡድን ይሄን ያህል ፕሮፖርሽን የሚሆነው ነው ይሄን ያህል መጠን የሚሆነውን ሙከራ ከአንድ ተጫዋች አላገኘም። እምባፔ የሱን ያህል ብዙ ጎል አስቆጥሯል 7። ሃላንድ የሱን ያህል ጎል ያስቆጠረው ከኖርዌይ። ሃሪኬን ብዙ ጎሎች አስቆጥሯል። ቪኒሲየስ እስኪወጣ ድረስ ብዙ ጎሎች አስቆጥሯል። ሚኬል ኦያርሳባል ለስፔን ብዙ ጎል አስቆጥሯል። ግን የትኛውም ተጫዋች በዓለም ዋንጫ ላይ ብዙ ጎል ያስቆጠረ ያለ ተጫዋች የሱን ያህል ከቡድኑ ጠቅላላ ጎሎች መካከል የሚበልጠውን ፐርሰንት በዚህ መጠን የሚበልጠውን ፐርሰንት ያስቆጠረ የለም። የሱን ያህል ሙከራ ያደረገም ኢላማን የጠበቀ ሙከራ ያደረገም የለም እና የተመለሰ ይመስላል። ያ ሜሲን ማዕከል ያደረገ ብቻ ሳይሆን ሜሲ ላይ ያለ ጥገኝነት ግን በሌሎችም መለኪያዎች ማየት ይቻላል። ለምሳሌ ኤክስጂ የሚባል ባለፉት 15-16 ዓመታት ከፍተኛ ጥቅም ላይ የዋለ ያለ የጎሎችን ጥራት ለመለካት ጥቅም ላይ የሚውል ሞዴል ነው። ኤክስፔክትድ ጎልስ ይባላል። በዛ 50% የሚሆነው በሜሲ አማካኝነት የሚፈጠር ነው። ጠቅላላ የማጥቃት እንቅስቃሴዎች ላይ መሳተፍ ደግሞ ለምሳሌ ከሙከራዎች በፊት ያለ የመጨረሻ ፓስ ማቀበል፣ ሙከራ ማድረግ፣ የጎል እድል መስጠት፣ ክሮስ ማድረግ ይህንን በመሳሰሉት 43% የሚሆነው ለብቻው ነው የሚያደርገው። የተቀሩት ተጫዋቾች ተደምረው 57% ማለት ነው። የጎል እድሎች በመፍጠር ደግሞ 30%ን የአርጀንቲናን የጎል እድል የሚፈጥረው እርሱ ነው እና ሁሉም ነገር በሱ ስር ነው አሁን እያለፈ ያለው። ከሌሎች ተጫዋቾች የሚጠብቁትን አይነት ጥቅም እያገኙ አልመሰለኝ። በተለይ ከሁለት ዋና ዋና የማጥቃት ተጫዋቾቻቸው ከላውታሮ ማርቲኔዝና ከሁሊያን አልቫሬዝ ጋር የኢንተሩ አጥቂ አንድ ጎል አስቆጥሯል። ላውታሮ ከጆርዳን ጋር ከዮርዳኖስ ጋር በነበረው የምድብ የመጨረሻ ጨዋታ የፍጹም ቅጣት የምታስቆጥሮ ስለነበር ሜሲ ያንን ጨዋታ አልጀመረም። የመጨረሻውን 30 ደቂቃ ነው ተቀይሮ ገብቶ የተጫወተው። በዚያም ጨዋታ ላይ ጎል አስቆጥሯል። ሜሲ በተሳተፈባቸው ሁሉም ጨዋታዎች ላይ ጎሎች አስቆጥሯል። ባለፈው በ7 ጨዋታ 7 ጎል አስቆጥሮ የነበረው በካታር የዓለም ዋንጫ አርጀንቲና በመጨረሻ ሻምፒዮን በነበረችበት ውድድር
አሁን ገና በ4 ጨዋታዎች ነው ያለፈውን የዓለም ዋንጫ የጎል ቁጥር ያስቆጠረው። ሌሎች ተጫዋቾች ግን ያን ያጋዥ ነበሩ። ሁሊያን አልቫሬዝ ለምሳሌ 4 ጎሎች አስቆጥሮ ነበር። ኤንዞ ፈርናንዴዝ ሜክሲኮ ላይ ያስቆጠረውን ጎል ጨምሮ አንዳንድ ጠቃሚ ጎሎች አስቆጥሯል። አሌክስ ማካሊስተር እንደዛ፣ አንሄል ዲማሪያ የፍጻሜ ጨዋታ ላይ ያስቆጠረውን ጎል ጨምሮ ሌሎች አጋዦች ነበሩት በዛ ውድድር ላይ። ዋናው ሰው የነበረው እሱ ቢሆንም ግን ከሌሎች ተጫዋቾች የሚገኙ የማጥቃት አማራጮች ነበሩ። አሁን ሁለቱ 9 ቁጥሮች ተደምሮ አንድ ጎል፣ አንድ የፍጹም ቅጣት ምት ጎል ያስቆጠሩት። ላውታሮ ውድድሩ ከመጀመሩ በፊት ከካታሩ የዓለም ዋንጫ በተሻለ ሁኔታ ላይ ሆኜ ነው ወደዚህ ውድድር የምመጣው ሚል አስተያየት ሰጥቶ ነበር። ምክንያቱም እዛ የካታር የዓለም ዋንጫ ላይ በሳውዲ አረቢያ ተሸነፉ። ያንን ጨዋታ ጀምሮ ነበር። ከዛ ከሁለተኛው የሜክሲኮ ጨዋታ ጀምሮ ሊዮኔል ስካሎኒ ሁሊያን አልቫሬዝን ነበር የመጀመሪያ ተመራጭ ተጫዋች ያደረገው። አሁን እዚህኛው የአርጀንቲና ብሔራዊ ቡድን ውስጥ የመጀመሪያው ተመራጭ 9 ቁጥራቸው ላውታሮ ማርቲኔዝ ነው። 4ቱንም ጨዋታዎች ጀምሯል፣ ግን 4ቱንም ጨዋታዎች አልጨረሰም። በ3ቱ ሁሊያን አልቫሬዝ እየተካው ነው የገባው እና በማጥቃት በኩል 9 ቁጥሮችን በአብዛኛው በምንመዝንባቸው መለኪያዎች የተዋጣለት የዓለም ዋንጫ እያሳለፈ ነው ለማለት ያስቸግራል። ያለፈው የዓለም ዋንጫ ላይ በጣም ወሳኝ የነበረው ተጫዋች ሁሊያን አልቫሬዝ እሱ ከጉዳት ጋር ከቁርጭምጭሚት ጉዳት ጋር ነው ወደዚህኛው የዓለም ዋንጫ የመጣው። ስለዚህ የድሮ አይነት የፊትነስ ደረጃ ላይም ያለ ተጫዋች አይመስልም። የሚያስገርመው በእነዚህ 4 ጨዋታዎች ላውታሮ 4ቱንም ጀምሯል። ሁሊያን 1 ጨዋታን የጀመረው ሌሎቹን 3 ጨዋታዎች እየተቀየረ ገብቶ ተጫውቷል። በ4ቱ ጨዋታዎች ግን 2 ተጫዋቾች 2 ሙከራ ብቻ ነው ያደረጉት እና ባለፈው ከኬፕ ቨርድ ጋር በነበረው ጨዋታ ከሜሲ ውጪ የማሸነፊያ እንዲያሸንፉ ያስቻሏቸውን ጎሎች ያስቆጠሩት የመሀል ተከላካዮች ናቸው። የማንቸስተር ዩናይትዱ ሊሳንድሮ ማርቲኔዝ ለሊዮኔል ሜሲ ጎል መቆጠር ያንን ግሩም የአግድሞሽ ኳስ የሰጠው እሱ ነው። የሜሲ የመጀመሪያ ቁጥጥርም አጨራረሱም አንዳንድ ሰዎች ዴኒስ ቤርካምፕ ከአርጀንቲና ጋር 1998 የዓለም ዋንጫ ላይ ካስቆጠረው ጎል ጋር ይመሳሰላል ይላሉ። ሌሎች ራሱ ሌዮ ሜሲ በ2018 የዓለም ዋንጫ ላይ ከናይጄሪያ ጋር በነበረው አዛ ጣብቂኝ ጨዋታ ላይ ያስቆጠረውን ጎል ይመስላል ይላሉ። ከሁለቱም ጎሎች ጋር የሚያመሳስሉትም የሚለዩትም ባህሪያት አሉ። በእርግጥ ያንን ኳስ የሰጠው ግን ሊሳንድሮ ማርቲኔዝ ነው። በኋላ ደግሞ ሁለተኛውን ጎል አስቆጠረ። ከጠባብ አንግል 9 ቁጥሮች የሚያስቆጥሩትን አይነት ጎል ግን የመሀል ተከላካይ ነው ያስቆጠረው። ሲያሸንፉ ደግሞ ፊፋ ዲኔ ቦርጌስ የሚባለው ተጫዋች ነው ራሱ ላይ ያስቆጠረው ቢልም ግን የሜሲን የማዕዘን ምት ወደ ጎል መጀመሪያ ገጭቶት የነበረው ኩቲ ሮሜሮ ነው። በድሮ የፊፋ የዴታ አያያዝ ቢሆን ከ25 ዓመት በፊት የኩቲ ሮሜሮ ወይም የክርስቲያን ሮሜሮ ጎል ተብሎ ሊመዘገብ ይችል ነበር። ስለዚህ ከ11 ጎሎች መካከል 2ቱን የመሀል ተከላካዮች ነው ያስቆጠሩት። አንደኛውን በፍጹም ቅጣት ምት ላውታሮ፣ አንደኛውን እዛ የዮርዳኖስ ጨዋታ ላይ ጂዮቫኒ ሎ ሴልሶ በቅጣት ምት ነው ያስቆጠሩት። ከሌሎች ተጫዋቾች በቂ ጎሎች ያገኙ አይደለም ብቻ ሳይሆን በጠቅላላ በቡድን ውስጥ በጣም ከፍተኛውን የጎል እድል ፈጠራ የያዘው እሱ ነው። ለምሳሌ ከኤክስጂ እንግዲህ ከሚጠበቀው በላይ ነው ጎል ያስቆጠረው። 7 ጎል ያስቆጥሯል። በኤክስጂ 4 ጎል እንዲያስቆጠር አካባቢ ነበር የሚጠበቅበት። ያስቆጠራቸው የጎል እድሎች ለመቆጠር ያላቸው እድል ምን ያህል ነው የሚለውን በማስላት ማለት ነው። አንግሉን ከጎሉ ያለው ርቀትን እንዲህ አይነት ሲሙሌሽን በመስራት ነው እንዲህ አይነት ሜትሪክ የምንጠቀመው። ከዛ ላውታሮ ማርቲኔዝ 1.49 ነው፣ የሜሲ 4 ነው ኤክስጂ። ሁሊያን አልቫሬዝ 0.5፣ ኒኮ ጎንዛሌዝ 0.5፣ ኤንዞ ፈርናንዴዝ 0.4፣ ማርኮስ ሴኔሲ 0.2 የመጀመሪያ ጀማሪ ተከላካይ አይደለም፣ የዮርዳኖስ ጨዋታ ላይ ስለተሰለፈ ነው። አሌክሲስ ማካሊስተር 0.2፣ ክርስቲያን ሮሜሮ 0.1፣ ጆቫኒ ሎ ሴልሶ 0.1 እያለ ይሄዳል። ስለዚህ ሜሲ ላይ ነው አብዛኛው አሁንም የአርጀንቲና ብሔራዊ ቡድን ጥገኛ የሆነው። ቁጥሮቹ ደግሞ በሚገባ ይሄንን ያሳያሉ። የዛሬ 3 ዓመት ተኩል ከነበረውም በላይ ማለት ነው። ደግሞ ይሄ ጥሩ መልእክት አያስተላልፍም። ሜሲ አሁንም ቢሆን ወደ ዓለም ዋንጫ ከመጣ በኋላ አይ ቲንክ እስካሁን ድረስ የዓለም ዋንጫው ምርጡ ተጫዋች እሱ ነው። ለተመሳሳይ ክርክር ሃላንድን እና በተለይ ምባፔን፣ ማይክል ኦሊሴን መጋበዝ ብንችልም ግን ያለምንም ብዙ ክርክር የዓለም ዋንጫው እስካሁኑ ውድድር ምርጡ ተጫዋች ሊዮኔል ሜሲ ነው። ግን በ39 ዓመቱ ነው እዚህ ውድድር ላይ እየተሳተፈ ያለው እና አደገኛ ሊሆን ይችላል እሱ ላይ በዚህ መጠን ጥገኛ መሆን። አሁን ለምሳሌ ያለፈው የዓለም ዋንጫ ውድድር ላይ የአርጀንቲና ብሔራዊ ቡድን በመጀመሪያዎቹ ጨዋታዎች ካደረጋቸው 29 ሙከራዎች መካከል ብዙ ሙከራ የተጋሩት ተጫዋቾች ነበሩ። አሁን አብዛኛው ወደሱ ነው እየመጣ ያለው። ለነገሩ የአርጀንቲና ብሔራዊ ቡድንን ችግር ስናነሳ የሜሲን ጥገኝነት ሜሲ አርጀንቲናን
የአርጀንቲና ተጫዋቾች ሜሲ ላይ ያላቸውን ዲፔንደንሲ ብቻ ሳይሆን ቡድኑ በጠቅላላው በፈጠራ በኩል ያለበትም ድክመት የሚያሳስብ ነው። ቻንስ ክሬሽን የሚባለው ለምሳሌ የመጨረሻዎቹ 32 ቡድኖች የጥሎ ማለፍ ጨዋታ ከመጀመሩ በፊት የአርጀንቲና ብሔራዊ ቡድን 30 የጎል ዕድሎች ብቻ ነበር የፈጠረው። 25ኛ ነው የሚያደርጋቸው ከ32ቱ ቡድኖች። የጎል ዕድል ፈጠራ ችግር አለበት። ይሄ 30 የጎል ዕድል ፈጠራ ማለት ከኬፕ ቨርድ ያንሳል 33 የጎል ዕድል ፈጥረው ስለነበር፣ ከስዊድን ያንሳል 39 የጎል ዕድል ፈጥረው ስለነበር፣ ከኤኳዶር ያንሳል 45 የጎል ዕድል ፈጥረው ስለነበር። ደግሞ የጎል ዕድል ፈጠራ ጥቅል ነው። ስፔሲፊክ እናድርገው ከተባለ ደግሞ ትልልቅ የጎል ዕድሎች ቻንስ ክሬሽን ቢግ ቻንስ ክሬሽንስ የሚባል ደግሞ አለ። በዛ ደግሞ 19ኛ ነው የነበሩት። 7 ትልልቅ የጎል ዕድሎች ብቻ ነበር የፈጠሩት እና ይህም በጣም ደካማ ነው። ከግብጽ ያነሰ ነበር። እንደዚህ አይነት ደካማ ቁጥሮች ነበሯቸው። በቆም ኳሶችም ላይ ጥገኛ ነው። ከ11 የአርጀንቲና ጎሎች መካከል 6ቱ ብቻ ናቸው በክፍት ጨዋታ በጄኔራል ፕሌይ በሚባለው የቆሙ ኳስን ሳያካትት የፍጹም ቅጣት ምቶች የቅጣት ምቶችን ሳያካትት 6ቱ ብቻ ነው በክፍት ጨዋታ የተቆጠረው። አብዛኞቹ ሜሲ ለምሳሌ አልጄሪያ ላይ ከሳጥን ውጭ ጎል አስቆጥሯል። የሜሲ ዞን የምንለው አለ፣ ዞን 14 ይሉታል የእግር ኳስ የታክቲክ ጸሐፊዎች። ከዛ በኩል ባለፈው አውስትራሊያ ያስቆጠረው ጎል ነበር። የዮርዳኖስ ጨዋታ ላይ በቅጣት ምት ነው ጎል ያስቆጠረው። ስለዚህ እነዚህ የጎል ፕሮባቢሊቲያቸው በጣም አነስተኛ የሆኑ ኤክስጂ ቫሊዋቸው ዋጋቸው በጣም አነስተኛ የሆኑ ጎሎች አይተን ነበር እና 6 ጎል ማለት 55% ብቻ የሚሆነው ጎላቸው ነው በክፍት ጨዋታ የነበረው። ከሌሎች ቡድኖች ጋር የምናወዳደረው ከሆነ ከኤኳዶር፣ ከደቡብ አፍሪካ፣ ከጋና፣ ከአሜሪካ፣ ከፓራጓይ እና ከቦስኒያ ብቻ ነው የሚሻለው ወደ በዓለም ዋንጫው ላይ ከተቆጠሩት ጎሎች መካከል ማለት ነው። በሙከራዎቻቸው 12ኛ ናቸው። 56 ሙከራ ብቻ ነው ያደረጉት። ሜሲ 24ቱን ሞክሯል፣ ወይም ወደ 43% ገደማ የሚሆኑትን ሞክሯል እና እሱ ላይ ብቻ የተጣለ ይመስላል። ይሄ ደግሞ ምናልባት አርጀንቲናን የማያሳስብ ሳይሆን አይቀርም። የዓለም የምንጊዜም ምርጡ ነው ከምንጊዜም ምርጥ ተጫዋቾች መካከል አንዱ የሆነው ተጫዋች ላይ ጥገኛ መሆናችሁ ባህሪያዊ ነው፣ የሚጠበቅ ነው፣ ተፈጥሯዊ ነው፣ ብዙ የሚያስገርም ነገር አይደለም። የፕሮፖርሽኑ ጉዳይ ነው በጣም አሳሳቢ የሚሆነው። ልክ እንደ ማራዶና 1986 የዓለም ዋንጫ አይ ቲንክ ፋይናሉ ላይ የአርጀንቲና ብሔራዊ ቡድን 15 ድሪብል ነው ያደረገው፣ 10ሩን እሱ ነው ያደረገው። ያኔ ደግሞ ድሪብል ስታደርጉ ትመታላችሁ፣ መቀልጠም ምናምን ነበረው እና ችግር የሚሆንበት ጊዜ አለ። አሁን ችግሩ ማራዶና ያኔ ፒኩ ላይ በነበረበት ጊዜ ነው። ሜሲ ስቲል አስደናቂ ተጫዋች ነው፣ ግን 39 ዓመቱ ነው። ሳይመን ኩፐር የሚባል አንድ በጣም ብዙ ጊዜ የምጠቅሰውን የማደንቀው ጸሐፊ አለ። በተለይ በእግር ኳስ ውስጥ የእግር ኳስና የፋይናንስ ግንኙነትን በተመለከተ ከአንድ ዚማንስኪ ከሚባል ጓደኛው ጋር የጻፈው በየጊዜው አፕዴት የሚደረግ ሶከርኖሚክስ የሚባል መጽሐፍ አለው። የሙሉ ጊዜ ፖለቲካ ጸሐፊ ነው፣ የፋይናንሻል ታይም ጸሐፊ ነው። ግን ኤቨንቶች ልክ እንደዚህ ዓለም ዋንጫ፣ አውሮፓ ዋንጫ በሚመጡበት ጊዜ የሙሉ ጊዜ የእግር ኳስ ጸሐፊ ይሆናል እነዛ 4 ወይ 6 ሳምንታት እና ስለ ሊዮኔል ሜሲ ሲጽፍ ምን ይላል? አሁን ይሄንን የሜሲ ዲፔንደንሲያን በተመለከተ ማለት ነው። ሜሲ በሜሲ ሙዚቃ ነው የአርጀንቲና ብሔራዊ ቡድን የሚደንሰው ልትሉ ትችላላችሁ። በሱ ቱዊን ነው የሚጫወተው። ግን አንዳንድ ጊዜ ችግሮች የሚሆኑበት ጊዜ አለ። ግን ምን ይላል ስለ ባርሴሎና በጻፈው መጽሐፍ ላይ ሪሰርች ለማድረግ ሜሲ ወደሚኖርበት የባርሴሎና ከተማ ክፍል ካስቴል ደፈልስ ወደሚባለው ሁሉ ሄዶ አይቶት ነበር። ራጭ ያለ ሰፈር ነው የሚኖረው፣ የዝምታ ህይወት ነው የሚኖረው ብሎ ጽፏል። ግን ለአርጀንቲና ብሔራዊ ቡድን መጫወት ሁል ጊዜም በሚያመጣበት ጫና ምክንያት ከጨዋታዎች በፊት ያስመልስ ነበር። እሱ ሌላ የጨጓራ ምናምን ችግር ነው የሚለው፣ ግን በጣም ትልቅ ውጥረት ነበረበት። ይሄኛው ውድድር ላይ ግን ከውጥረት ነጻ ሆኖ ነው እየተጫወተ ያለው። ራሱም ፈጣሪ ብዙ ነገር ሰጥቶኛልና ሌላ ነገር ጨምርልኝ ብዬ ሁሉ አልጸልይም፣ ምክንያቱም አልከለከለኝም፣ ሁሉንም ነገር ሰጥቶኛል ብሏል። ከእንደዚህ አይነት ነጻነት ጋር ነው ሜሲ እየተጫወተ ያለው። በዓለም ዋንጫ ታሪክ ውስጥ አሁን ምናልባትም ባፔ ሊሰብረው ይችላል፣ ግን ብዙ ጎሎች ያስቆጠረው እሱ ነው። ሁለተኛ ብዙ አሲስት ያደረገው ተጫዋች እሱ ነው። ብዙ የጎል እድል የፈጠረው ተጫዋች እሱ ነው። በጠቅላላ በውድድሩ የ96 ዓመት ታሪክ ማለት ነው የእሱን ያህል ብዙ ተጫዋች የተጫወተ ተጫዋች የለም። ስለዚህ አርጀንቲና ብሔራዊ ቡድን ጨዋታ ባደረገ ቁጥር አሁን ባለፈው በማያሚ ኃይለኛ ሙቀትና ወበቅ በነበረበት ግን የእግር ኳስ የክለብ እግር ኳስ ህይወቱን በሚያስኬድበት ከተማ ነው ጨዋታው የተደረገው እና ሁሉም አርጀንቲናዊ ማለት ይቻላል ሜሲ የሚል 10 ቁጥር መለያ ለብሶ ነው ወደ ስቴዲየም የመጣው። ነገር ግን እሱ የሚጫወትበትን መንገድ በተመለከተ የባርሴሎና ዶክሜንተሪዎች ራኮቲን ቲቪ ያሳያቸው የነበሩ የዶክሜንተሪ ሲሪየሶችን ብታዩ አንዳንድ የሚጻፉ በባርሴሎና እና በሜሲ ዙሪያ የሚያተኩሩ አንዳንድ አርቲክሎችን ብታዩ እና ራሱም ደግሞ ሳይመን ኩፐር እንዳሉ አንድ ማቲያስ ማና የሚባሉ በፓሪስ ያገኛቸው የሊዮኔል ስካሎኒ ምክትል ሆነው የሚሰሩ ከሊዮኔል ስካሎኒ ምክትሎች መካከል አንደኛው፣ ምክንያቱም ቫልተር ሳሙኤልም
ፓብሎ አይማርም ሮቤርቶ አያላም የአሰልጣኝ ቡድን አባላት ናቸው። የቀድሞ የአርጀንቲና ብሔራዊ ቡድን ትልልቅ ተጫዋቾች ናቸው። ግን ማቲያስ ማኛ አንደኛው ናቸው እና ደግሞ ጸሐፊ ናቸው፣ ደራሲ ናቸው። ሜሲን በተመለከተ በባርሰሎና መልበሻ ክፍል ውስጥም ያኔ የባርሰሎና ተጫዋች ሆኖ ረጅም ጊዜ በነበረበት ጊዜ ብዙ አሰልጣኞች ተቀያይረዋል። ብዙ የሚናገር አልነበረም። መሪም በነበረበት ጊዜ ዝምተኛ ነው። ሜሲ የሚፈልገውን በአይኑ ነው የምናውቀው ይላሉ። ነገር ግን ልክ ወደ ሜዳ ከመግባታቸው በፊት በጥቂት ቃላት ከቡድኑ ምን እንደሚጠብቅ ግን ይናገራል። ትራንኪዮ፣ በእርጋታ በስክነት አእምሯችንን ሳናጣ ነው መጫወት ያለብን፣ በጥድፊያ በተለይ አንጫወት ይላል። በስሎ ፔስ ነው መጫወት የሚፈልጉት፣ ኮንትሮል ፖሴሽን እንደሚሉት ዝግ ባለ ፍጥነት ነው ጨዋታው የሚደረገው እና የአርጀንቲና ብሔራዊ ቡድን ዝግ ባለ ፍጥነት ነው የሚጫወተው። ራሱም እንደ ድሮ አይነት አክሰለሬሽን የለውም፣ እንደ ድሮ ብዙ ድሪብል አያደርግም። ግን አሁንም በጣም የላቀ ተጫዋች ነው እና አንዳንድ ጊዜ ግን የበዛ ይመስላል እሱ ላይ ያለው ጥገኝነት። እንደ አውሮፓዎቹ አንጫወት ይላል። ልክ የአውሮፓዎቹ አጫወት ፍጥነትን የበለጠ አካላዊ ግብአትን መሰረት ያደረገ አጫወት ስለሆነ እሱ እንደዚህ አይነት አጫወት መጫወት አይፈልግም። ግን የአርጀንቲና ብሔራዊ ቡድን የበለጠ እሱ ላይ ግን ጥገኛ መሆኑ እዚህ ውድድር ላይ በድጋሚ እየታየ ያለ ይመስላል። ከግብጽ ጋር ነው የሚጫወቱት። ግብጽን እንደ ፓራጓይ ነች ለማለት ያስቸግራል። ግን በአርጀንቲናዎቹ በኩል ያለው ስጋት አንደኛው የግብጽ ዝና አለ አይደለም፣ በአፍሪካ ውስጥ ምርጥ ቡድን ነው። እንደ ሞሐመድ አቡትሪካ ወይም ሆሳም ሀሳን ወይ ሞሐመድ ሳላ ሌሎች ተጫዋቾችን በተለያዩ ዘመናት ያፈራ የማጥቃት እግር ኳስ መጫወት የሚችል ቡድን በመሆኑ የሚታወቅ የዓለም ዋንጫ ሪካርዳቸው ብዙ ጥሩ አልነበረም። በአፍሪካ ተወዳዳሪ የሌለው የእግር ኳስ ዝና ያለው ቢሆንም 7 የአፍሪካ ዋንጫዎች ያሸነፈ ነው። በአፍሪካ ውስጥ ብዙ የአፍሪካ ቻምፒየንስ ሊግ ያሸነፈው ቡድን የግብጽ ቡድን ነው አል አህሊ። ሌሎችም ብዙ ትልልቅ ተጫዋቾች አፍርተዋል። ግን በዓለም ዋንጫ ብዙ ስኬታማ አልነበሩ። እንግዲህ ከሁሉም የአፍሪካ ሀገራት ቀድሞ በዓለም ዋንጫ የተሳተፈው የግብጽ ብሔራዊ ቡድን ነው። እሱ ከነጻነት ጋር የሚገናኝ ይመስለኛል። ብዙዎቹ የአፍሪካ ሀገራት ከ1950ዎቹ መጨረሻ ጀምሮ ነው ከቅኝ ገዢዎቻቸው ነጻ መውጣት የጀመሩት። ግብጽ ካልሳሳትኩ 1922 ላይ ነው ወይም 1931 እርግጠኛ አይደለም፣ ግን ከሁለቱ በአንዱ ነው ከብሪታንያ ቅኝ አገዛዝ ነጻ ያወጣቸው። ያም እድል ሆኖ 1934 ሁለተኛው የዓለም ዋንጫ ላይ ተሳትፋለች። ግን በሚያስገርም ሁኔታ በአፍሪካ እግር ኳስ ውስጥ እንደዚህ ስኬታማ የሆነ ቡድን በዚህኛው የዓለም ዋንጫ ኒውዚላንድን እስኪያሸንፍ ድረስ በዓለም ዋንጫ ምንም አይነት ጨዋታ አሸንፎ አያውቅም። ቅድም አንድ እንዳልኩ መሰለኝ ምንም ጨዋታ አሸንፎ አያውቅም። ወደ ጥሎ ማለፍ ምዕራፍም ደርሶ አያውቅም። አሁን የመጨረሻዎቹ 16 ቡድኖች ውስጥ ደርሷል። አሁን እንግዲህ እንደ ፓራጓይ እንደ ኬፕ ቨርድ ወይም ካቦ ቬርዴ አይነት ስኬት ላይሆን ይችላል የቡድኑ እዚህ ድረስ መምጣት፣ ግን ሰርፕራይዚንግ ነው። ማንም ሰው የግብጽ ብሔራዊ ቡድን እዚህ አይነት ርቀት ላይ ይገኛል የሚል ግምት አልነበረም። በአርጀንቲናዎችም በኩል ጨዋታው ቀላል ይሆናል የሚል መተማመንም ያለ አይመስልም። የኬፕ ቨርድ ጨዋታ ያስተማራቸው ጠንካራ መልእክት ያለ ይመስለኛል። የትኛውን ቡድን ፑሽ ኦቨር አይደለም ብላችሁ ገፍታችሁ የምታልፉት አይደለም። የዓለም ዋንጫ ይሄ በደንብ ያስተማረን ይመስለኛል። በዓለም ዋንጫ ጨዋታዎች ላይ ያለው ማርጅን በጣም ጠቧል። አሁን እንግዲህ በጋራ 15 የዓለም ዋንጫ ያሸነፉ ቡድኖች እዚህ ውድድር ላይ የሉም። ጣሊያን ስላልተሳተፈች፣ ግን ብራዚል፣ ጀርመን፣ ኡሩጓይ አይነት ቡድኖች ከውድድር ውጭ በመሆናቸው ምክንያት እንደ ኖርዌይ አይነት 5 ሚሊዮን ሕዝብ ብቻ ያላቸው ሀገራት ብራዚልን ምን ሲያደርጉ እንዳየን አይተናል። የሕዝብ ቁጥርና የእግር ኳስ ስኬት በቀጥታ የተገናኘ ባይሆንም ግን ፍርሃቶች አሏቸው። አንድ ማርቲን ጌዝ የሚባል ራዲዮ ፍራንስ ኢንተርናሲዮናል ለሚባል የፈረንሳይ ብዙሃን መገናኛ የሚጽፍ አጋዲር የምትባል ከተማ ውስጥ የሚኖር ሰው ሲናገር ምን ይላል? የግብጽ ብሔራዊ ቡድን በተለይ ከኔ ይሻላል ብሎ ካሰበ ያንን ቡድን የበለጠ ፕራግማቲክ የሆነ የመከላከል ፕራግማቲዝም ማለት ነው የሚጫወት ነው። በሎ ብሎክ የሚከላከል አንዳንድ ጊዜ ልክ በቀደም የፓራጓይ ተጫዋቾች ያደርጉት እንዳየነው ጊዜ መግደል የሚያስፈልግ ከሆነ ተንኮል መቀላቀል የሚያስፈልግ ከሆነ ያንን ለማድረግ ችግር የሌለበት ቡድን ነው። አንድ አይነት አይደለም። ምክንያቱም የላቲን አሜሪካ የእግር ኳስ ባህል በጣም የተለየ ነው እና በቻምፒየንስ ሊግ ለምሳሌ ያኔ እስከ ቅርብ ጊዜ ድረስ ካፍ የማሻሻያ እስኪያደርግ ድረስ በደርሶ መልስ ነበር የቻምፒየንስ ሊግ የፍጻሜ ጨዋታ በአፍሪካ ይደረግ የነበረው። የአፍሪካ ቻምፒየንስ ሊግ የመጀመሪያውን ጨዋታ 1-0 ያሸንፋል ለምሳሌ አል አህሊ፣ የመልሱን ጨዋታ ቆልፎ ዘግቶ 0-0 ይለያያል። እንዲህ አይነት ባህሪ ያለው ቡድን የነበረው አስቸጋሪ ሊሆን ይችላል ይላል። ያው አሰልጣኙ ደግሞ ሆሳም ሀሳን በጣም ከለርፉል ፐርሶናሊቲ የሚል እሱም ወንድሙ አሁን እንደው ጸጉር አስተከለና በመልከሱ ተለየ እንጂ አንድ አይነት ናቸው፣ መንትዮች ናቸው። ኢብራሂም ሀሰን የሚባል እና
1986 1998 2006 የአፍሪካ ዋንጫ ባሸነፉ ጊዜ ሁሉም አብረው ነበሩ ከአንደኛው ውድድር በስተቀር። ስለዚህ የግብጽ ዲኤንኤ ውስጥ ያለፉ ናቸው። ኢብራሂም ሐሰንም 132 ጊዜ ተጫውቷል። ሆሳም ሐሰን ላይሆን ይችላል፣ ግን ሆሳም ሐሰን 178 ጨዋታ ስለተጫወተ አሁንም ድረስ የግብጽ የምንጊዜም ከፍተኛ ጎል አስቆጣሪ ነው። ግን ግብጽ ስኬታማ ስትሆን አንደኛው እኮ የግብጽ ብሔራዊ ቡድን በአንዳንድ ገለልተኛ ተመልካቾች የማይወደድበት ምክንያት ይሄኛው አይነት ሚኒማሊስት ተንኮል መቀላቀል፣ ጊዜ መግደል አይነት ነገር ስላለው ልክ በቀደም ፓራጓይ እንዳደረጉት አንድ የሚገርም ነው። የቪአር መጣ ሲባል በጣም ተደናግጠው ነበር። የኮፓ ሊበርታዶሬስ ውድድር ላይ የላቲን አሜሪካ ሸፍጥ የሚሰሩ ቡድኖች በቪአር ሊደረስባቸው እንደሆነ ሲያውቁ በቃ ባህላችን ልንቀማ ነው የሚል ስሜት ነበራቸው። ግብጽ እንደዛ ነው እያልኩ አይደለም፣ ግን አላቸው የጋራ የሚያስመስል ባህል። ስለዚህ ቀላል ጨዋታ አይሆንም ለአርጀንቲና ብሔራዊ ቡድን፣ ቀላል ጨዋታ አይሆንም። ቅድም ያልኳቸው አይነት ድክመቶችም አሉበት። የብርሃን የሞባይል ባንኪንጎ እንዲህ ተሻሽሏል፣ ይበልጥ ዘምኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።